ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን በተለይ ለመግባቢያ የሚሆኑ ነገሮችን በደንብ የምናይ ይሆናል። እዚህ ጋር እንደምታዩዋቸው የሆነ ነገር ስንናገር ለወንዶች የሚሆንና እዚህ ጋር ደግሞ ለሴቶች የሚሆን ንግግሮችን ዛሬ በደንብ አሳያችኋለሁ። እስከመጨረሻው ቪዲዮውን እዩት። ያልገባችሁ ነገር ካለ በኮሜንት ማስቀመጥ መጠየቅ ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንገባለን። ከዚህ ጋር ምን ይላል? ይሄኛው ለወንዶች ይላል። ለወንዶች እዚህ ጋር ደግሞ ለሴቶች። እነዚህ ንግግሮች ወንድ ወይም ሴት ሊሆን ይችላል። ነገር ግን ሁለቱም ቢሆን ግን ለወንድ ለሆነ ነገር ለማለት ወደ ወንዶች የሚተላለፍ መልእክት ከሆነ በዚህ ዘርፍ ያለው ነው። ይሄኛው ደግሞ ለሴቶች ከሆነ አሁን ሳነበው የበለጠ ይገባችኋል ማለት ነው። ከመጀመሪያው ጀምሬ እዚህ ጋር አነባለሁ። እንዴት 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 አደርህ አደርህ እንዴት አደርህ። አሁን እንዴት አደርህ ለማለት ሴትም ማለት ይችላል ወንድም ማለት ይችላል። ነገር ግን የሚባል ለማነው? ለወንዶች ነው ማለት ነው። ለወንዶች እንዴት አደርህ። እሺ ለሴቶች ከሆነ ለምሳሌ እንዴት ይባላል? እንዴት እንዴት አደርሽ አደርሽ እንዴት አደርሽ። አሁን ለወንዶች ሲሆን እንዴት አደርህ ብለናል። ለሴቶች ሲሆን ደግሞ እንዴት አደርሽ። አሁን ልዩነቱ የት ጋር ነው? ህ ላይ የወንዶች ከሆነ ህ አደረግን ለሴቶች ከሆነ ደግሞ ወደ ሽ ቀየርናት። አሁን ከእ ጀምረን እስከ ር እስከምንደርስ ድረስ ፊደሎች ምንድን ናቸው? ተመሳሳይ ናቸው። የተለያዩ የት ጋር ነው? መጨረሻዋ ፊደል ህ ከሆነች ለወንዶች ሆነ ሽ ከሆነ ደግሞ ለሴቶች። እንዴት አደርህ ለወንዶች ይሆናል። እንዴት አደርሽ አደርሽ ደግሞ ለሴቶች። እሺ ወደ ሁለተኛው ስንመጣ ደግሞ እንዴት እንዴት ተመሳሳይ ነው። እንዴት ዋልህ እንዴት ዋልህ እንዴት ዋልህ። እሺ ለሴቶች ከሆነ ደግሞ ምን ይሆናል? እንዴት እንዴት ዋልሽ ዋልሽ እንዴት ዋልሽ። አሁንም ልዩነቱ እዚህ ጋር ነው። የመጨረሻዋ ህ ከሆነች ለወንዶች ሆነ ሺ ከሆነ ደግሞ ለሴቶች። እንዴት ዋልህ ለወንዶች እንዴት ዋልሽ ለሴቶች። እንዴት ዋልሽ ሽና ህ ሺ ከሆነ ለማን ሆነ? ለሴቶች ይሆናል። ህ መጨረሻ ደግሞ ለወንዶች። እንዴት ዋልህ። እሺ ወደ ሶስተኛው ስንመጣ ደግሞ እንዴት ተመሳሳይ ነው። እንዴት አመሸህ እንዴት አመሸህ ይላል። እንዴት አመሸህ ሴትም ወንድም ማለት ይችላል። ግን ለማን ነው የሚባል? ለወንዶቹ። እንዴት አመሸህ። ለሴቶች ከሆነ ደግሞ እንዴት እንዴት አመሸሽ እንዴት አመሸሽ እንዴት አመሸሽ ደግሞ ለሴቶች። ከዚህ ጋርም እንደተለመደው ምንድነው የተለየች የትኛዋ ፊደል? ሽ ነች ማለት ሽ። ከዚህ ጋር ህ ሆነ ሽ። ብዙ ጊዜ ሽ የሚል መጨረሻ ድምጽ ስንጠቀም ለሴቶች ይሆናል ማለት ነው። ህ ካለ ደግሞ ለወንዶች። እንዴት አመሸህ እንዴት አመሸሽ አመሸሽ። እሺ ከዚህ ጋር ደግሞ ደህና ደህና ነህ ደህና ነህ ደህና ነህ ለወንዶች ሆነ። ለሴቶች ሲሆን ደግሞ ደህና ደህና ነሽ ደህና ነሽ ደህና ነሽ። አያችሁ መጨረሻ ላይ ህ ለወንዶች ሽ ለሴቶች። ደህና ነሽ ለወንድ ደግሞ ደህና ነህ ደህና ነህ ይሆናል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ የት የት ይላል። የት ነህ የት ነህ የት ነህ። አሁን የት ነህ ስንል ለወንድ ነው ማለት ነው። የት ነህ ለሴት ከሆነ ደግሞ የት የት ነሽ የት ነሽ። አያችሁ አሁንም ልዩነቱ ጋር ነው። የመጨረሻዋ ፊደል የት ነሽ። እሺ ከዚህ ጋር ደግሞ ጠፍተሃል 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 ስንል አሁን ለማን ይሆናል? ለወንዶች ይሆናል። ጠፍተሃል። ለሴቶች ቢሆን ደግሞ ምን ይሆናል?
ጠፍተሻል ጠፍተሻል። አሁን እዚህ ጋር እስካሁን ካየነው ትንሽ ለየት ይላል። እስካሁን ካየናቸው አያችሁ የመጨረሻዎቹ እንዴት አደርህ፣ እንዴት ዋልህ፣ እንዴት አመሸህ፣ ደህና ነህ፣ የት ነህ ስንል አሁን መጨረሻ ህህህ ነበረች አይደለ? ለሴቶች ሲሆንስ እንዴት አደርሽ፣ እንዴት ዋልሽ፣ እንዴት አመሸሽ፣ ደህና ነሽ፣ የት ነሽ ስንል አሁን መጨረሻ ማን ነበረች? ሽ ነበረ። ከዚህ ጋር ግን ጠፍተሃል ስንልና ጠፍተሻል ስንል ሁለቱ ፊደሎች ሃና ል ወዴት ተቀየሩ? ወደ ሻና ል። ይኸው ጠፍተሃል ከሆነ ለወንድ ነው። ጠፍተሻል ከሆነ ደግሞ ለሴቶች ጠፍተሻል ጠፍተሻል። እሺ የመጨረሻው ደግሞ ይቺ ምን ትላለች? እዚህ ጋር ምን ይላል? ደ ው ል ል ሃ ለ ሁ እደውልልሃለሁ እደውልልሃለሁ። አሁን ይሄ እደውልልሃለሁ የሚለው ለወንዶች ነው ማለት ነው። ሴትም ሊል ይችላል ወንድም ሊል ይችላል። ግን እደውልልሃለሁ ስንል የሚባል ለማን ነው? ለወንዶች ነው። ለሴቶች ከሆነስ ደ ው ል ል ሻ ለ ሁ እደውልልሻለሁ። እንደዚህ ከሆነ ደግሞ ለሴቶች እደውልልሻለሁ። አሁን ልዩነቱ የት ጋር ነው? የመጨረሻዎቹ ከሶስቱ ይቺኛዋ ፊደል ሀ ከዚህ ጀምሮ እስከ ል እነዚህ አምስቱ ተመሳሳይ ናቸው። አምስቱ እደውልልህ እስከሚለው ተመሳሳይ ነው። እዚያ ሃለሁ ከሆነ ለምን ይሆናል? ለወንዶች። ሻለሁ ከሆነ ደግሞ ለሴቶች። አሁን እዚህ ጋር የምትለይ ይቺኛዋ ሀ ከሆነች እዚህ ጋር ደግሞ ሻ ሆነች። ስለዚህ ለወንዶች ከሆነ እደውልልሃለሁ፣ ለሴቶች እደውልልሻለሁ ይሆናል ማለት ነው። ኦኬ የመጨረሻ አንዴ እደግምላችኋለሁ ፈጠን ብዬ። እንዴት አደርሽ፣ እንዴት አደርህ ለወንዶች፣ እንዴት አደርሽ ለሴቶች፣ እንዴት ዋልህ ለወንዶች፣ እንዴት ዋልሽ ለሴቶች፣ እንዴት አመሸህ ለወንዶች፣ እንዴት አመሸሽ ለሴቶች፣ ደህና ነህ ለወንዶች፣ ደህና ነሽ ለሴቶች፣ የት ነህ፣ የት ነህ ለወንዶች፣ የት ነሽ፣ የት ነሽ ለሴቶች። ኦኬ እዚህ ጋር ደግሞ ጠፍተሃል ጠፍተሃል ስንል ለወንዶች ይሆናል። ጠፍተሻል ሻል ጠፍተሻል ስንል ደግሞ ለሴቶች። የመጨረሻው እደውልልሃለሁ ካልን ለወንዶች ወይም ወንዶችን ለማለት እደውልልሃለሁ፣ ለሴቶቹ ደግሞ እደውልልሻለሁ ይሆናል ማለት ነው። እንግዲህ ለዛሬ ቪዲዮ ለየት ያለ ቪዲዮ ነው። ብዙ ጊዜ አማርኛ ቃላት ምስረታ፣ ፊደላቶችን ጥናት እንዲሁም ደግሞ እንግሊዘኛ ቃላቶችን ንባቦችን ትምህርት ነበር ሁሌ ይዤላችሁ መጣ። ዛሬ ደግሞ ይህ ቪዲዮ ቋንቋም ለምትቸገሩ ልጆች የተወሰነ ነገር ያግዛችኋል በሚል እሳቤ ይሄን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ ማለት ነው። ቀጣይ ደግሞ በሌላ ቪዲዮ እመልሳለሁ። መልካም ጊዜ